language is powerless to prove about God ስለ እግዚአብሔር ለመነጋገር የእግዚአብሔርን ሐሳብ ለማስረዳት የኛ አሁን የምናወራው እኛ በትውፊት እኛ በልምምድ ያዳበርነው ቋንቋ ደካማ ነው። አሁን አንዳንድ ጥልቅ የነገረ መለኮት ሐሳብን በቀጥታ በእኛ ቋንቋ ለመግለጽ ይዳዳል። እሱ ብቻ አይደለም። አስተውላችሁ ከሆነ በሊተርጂካል መጽሐፍ ወይም በሥርዓተ አምልኮ መጽሐፍ በቀጥታ በዕብራይስጡ ወይ በአረበኛ ወይ በጽሩ መጽሐፍቱ በአማርኛም በግዕዝም በኦሮምኛም በምንም ቢተረጎሙ በቀጥታ ሳይተረጎሙ የተቀመጡ የመጽሐፍ ቅዱስ ወይም የመጽሐፍ ክፍሎች አሉ። ለምንድን ነው እንደዛ የሆነው ሲባል ትርጉሙ አስፈላጊ ቢሆንም ሲተረጎሙ ግን መሰረታዊ ነገር መለኮታዊ ሐሳብን ሊያቃልሙ ይችላሉ ተብሎ ስለሚታሰቡ በቀጥታ የመጽሐፍ አካል የሚሆኑ ቃሉ መጀመሪያ በተነገረባቸው ጉዳይ ወይም በተነገረባቸው ቃላት ጸንተው የሚቆሙ የመጽሐፍ ክፍሎች አሉ። ወደ መሰረታዊ ነገር ወደ ውስጡ ስንገባ እንደው መጽሐፍ ራሱ ይዘም ብለን ስንመለከተው በቁስነት የእግዚአብሔርን ልጅ የእግዚአብሔርን ቃል ኢየሱስ ክርስቶስን የሚያስታውስ ነው። ቀደምት ከሚባሉ ሊቃውንት መካከል ቴዎዶጦስ ዘእንቆራ የተባለ አባት በረከቱ ይደርብንና ስለ መጽሐፍ ስለ ቁስነቱ ራሱ ሲናገር የማታየውን ቃል ያን ጊዜ ታየዋለህ ይላል። በሃይማኖት አቡነ የማታየውን ቃል ያን ጊዜ ታየዋለህ ማለት በልብ ያለው የማይታየው ግን ህልውና ያለው አካላዊ ቃል አለ። አሁን አካላዊ ቃል ስላለ ከእሳት ነፋስ፣ ከነፋስ ነፍስ፣ ከነፍስ መላእክት፣ ከመላእክት ስሉስ ቅዱስ ረቂቅ አካል አላቸው። ማይረገ ርቀቱም እንደዚህ ነው። ማይረገ ርቀት ለአብ ለወልድ ለመንፈስ ቅዱስ አናወጣም እንጂ በአጠቃላይ ማይረገ ርቀት የማናያቸው ነገሮች አካል የሉንም ከሚል ድምዳሜ እንድንቆጠብ የሚያደርገን የነገር ትምህርት ወይም የነገር መለኮት መግቢያ ትምህርት ነው። በዚህ ትምህርት ውስጥ ታዲያ የማታየውን ቃል ታየዋለህ ሲል አሁን የምናወራው የኛ የራሳችን ቃል ራሱ አይታይም፣ ግን ስለማይታይ አካል የለውም አንልም። በኋለኛው ዘመን የማታየውን ቃል ታየዋለህ አለ። በጣም አጠር አድርጌ ምሳሌውን ላብራራውና ሊቁ ሊለው የፈለገውን ነገር እኔ በልቤ በዚህ አዳራሽ ላሉ ሰዎች መልእክት መናገር ብፈልግ ቃሉ በልቤ ውስጥ ህልው ነው አለ፣ ግን ቃሉን ሰዎች ሊያዩት አይችሉም። ለምን? አካሉ ረቂቅ ስለሆነ በስጋዊ አይን ሊታይ አይችልም። ስለዚህ እኔ በባዶ ወረቀት ላይ አንስቼ ብጽፈው የማይታየው ቃል ታይቶ ተገልጦ ሰዎች ያዩታል፣ ይይዙታል፣ ይዳስሱታል። ስለዚህ መጽሐፍት ራሳቸው ቀለምና ወረቀት ሲነካካ ራሱ የማይታየውን ቃል የሚያሳዩ መስታወቶች፣ መነጽሮች፣ ማያዎች ስለሚሆኑ መጽሐፍ በራሱ የእግዚአብሔርን ልጅ ኢየሱስ ክርስቶስን በተዋህዶ መክበሩን መገለጡን የሚያሳዩ ነገሮች ናቸው ማለት ነው። ስለዚህ በቀጥታ መጽሐፍ ውስጥ እንግባና መጽሐፉ በመሰረታዊነት ሰው አንድ ክርስቲያን ሊያውቀው የሚገባውን ነገር በአግባቡ ለማሳየት የተጻፈ መጽሐፍ ነው። ምን ማለት ነው? ይህ ማለት ይህን መጽሐፍ መምህሩ እንዲጽፉ ምክንያት ከሆናቸው ነገሮች አንዱ በተለምዶ ያለ በትውፊት አይደለም። ልምድና ትውፊት በጣም ልማድና ትውፊት በጣም ይለያያል። ቅዱስ ትውፊት አለ የምንኮራበት እንዳይበጠስ የምንጠብቀው የምንሳሳለት ስንጠራው ራሱ ቅዱስ ትውፊት የምንለው ሆሊ ትራዲሽን የምንለው ነገር አለ። ሆሊ ትራዲሽን ወይም ቅዱስ ትውፊት ከመጽሐፍ ቅዱስ ራሱ የሚቀድም መጽሐፍ ቅዱስን ራሱ እንድናገኝ ምክንያት ሆነ ቅዱስ ትውፊት ነው። ግን ሰዎች ከቅዱሱ ትውፊት ባሻገር በምናባቸው ሃይማኖት እንዲህ ነው ብለው እንዲሁ ዝም ብለው የሚስሉት አለ። እውነት እንነጋገር ከተባለ ቃል በቃል ከመጽሐፉ ጸሐፊ የተዋስኩት አንድ ቃል በገጠር አካባቢ ይሁን በአንዳንድ ስፍራ ሰዎች ማን ፈጠራችሁ ተብለው ሲጠየቁ ለስሉስ ቅዱስ መሰጠት የሚገባው የአድራጊነት የፈጣሪነትና የነገሮች ሁሉ ምንጭ የሆነውን ክብር ለፍጡራን ሲሰጡ እናያለን። በተለምዶ ጊዮርጊስ ፈጠረኝ፣ ገብርኤል ፈጠረኝ፣ ጌታ አምላኬ ጊዮርጊስ ነው፣ ገብርኤል ነው፣ ሌላም ሰማዕት፣ ሌላም ቅዱስ የሚያነሱ ሰዎች አሉ። ይሄ ባለበት ሁኔታ ውስጥ ቤተክርስቲያን ሐዋርያዊ ተልእኳን መፈጸም እንድትችል ተለምዶን ወይም በልምድ የመጣን አስተሳሰብ በቅዱሱ ትውፊት በመዋጀት አበው በነገሩልኝ አበው ባስተማሩልኝ እኛ ሳንጨምርና ሳንቀንስ ቅዱሱን ሃይማኖታችንን ለሚመጣው ትውልድ እንድናስረክብ ምክንያት ተደርጎ የተጻፈ መጽሐፍ ነው። ስለዚህ አንድ ሃይማኖታዊ ጉዳይ በተጻፈ ቁጥር ወይም የሃይማኖት ነገር በተነሳ ቁጥር ሰው ለሚያምነው ጌታ የሚያምነውን ጌታ ወይም መታመን የሚገባውን ጌታ ልናምነው የሚገባንን ጌታ እንዴት ነው ብለን በግል አመለካከት እንደው ነገሩን ለማጥራት ሂውማን ፐርሰፕሽን የሚባል ነገር አለ። ሂውማን ሴንሴሽን፣ ሂውማን ፐርሰፕሽን የሚባል
በሳይኮሎጂ ምሁራን ዘንድ የሚነሳ ነገር አለ። የሰዎች መረዳት አለ። ሰው እግዚአብሔር ምን ብሎ ነው የሚረዳው? ስለዚህ የግል ምልከታ ሃይማኖት አይሆንም፣ ስፔኩሌሽን ይባላል እሱ። እኔ በግል የተነስቼ እግዚአብሔር እንዲህ ነው ስላልኩ እግዚአብሔር እንደዛ ቅርጹን የሚለውጥ አምላክ አይደለም። ግን እግዚአብሔርን የምንረዳው እግዚአብሔር ራሱ አስቀድሞ ራሱን መግለጡ ነው። ያ የገለጠውን መገለጥ ወይም የገለጠላቸው ሰዎች የነገሩንን ነገር ይዘን ወደ ትክክለኛው እንደርሳለን እንጂ በግል ሐሳብ፣ በግል ፍላጎት፣ በእኛ አእምሮ መረዳት እግዚአብሔር ማግኘት አይቻልም። በጣም የሚገርመው ሰዎች በግል ሐሳብ ተነስተው ለእግዚአብሔር ነገር መለኮታዊ ትንተና ለመስጠት ይሞክራሉ እና መጽሐፉ እንዲህ አይነት የድፍረት ነገሮችን እንድንጠነቀቅ ሉጋን የሚሆን መጽሐፍ ነው። ምንድን ነው ይሄ አሁን እያወራን ያለነው? ፐርሰፕሽን፣ ስፔኩሌሽን እና ሃይማኖት ወይም ሬቨሌሽን ኦፍ ጋድ ምንድን ነው የሚለው ላይ በትኩረት የሚያነሳ ነው ካለ ያ የተገለጠው እግዚአብሔር ማን ነው የሚለው ሰዎች ማወቅ አለባቸው። በአንድነት በሶስትነቱ መጽናቱ፣ ከሰማያት መውረዱ፣ ከሰማያት ወርዶ ከድንግል ማርያም ተወልዶ ተጠምቆ በቀራንዮ መስቀል ላይ ተሰቅሎ የትንሣኤያችን በኩር ሆኖ ዳግም ደግሞ መጥቶ ቤተክርስቲያን እንደሚያሳርፋት በአምስቱ አዕማደ ምስጢራት ዙሪያ መሰረታዊ የሆነውን የእግዚአብሔርን ሐሳብ ሊያስረዳ የሚችል ነው። አሁን ሰሞነኛ ከሆኑ አንትሮፖሞርፊሲዝም የሚባል እግዚአብሔር ራሱ የሰው አካል አለ ወይ ወደሚል ድምዳሜ የሚያደርስ አደገኛ የሆነ ቀደምት ሊቃውንት የሚያነሱትን ሐሳብ በጥቂቱ አንስቶ ግልጽ የሆነውን አበው የተናገሩትን ሐሳብ ከሃይማኖት አበውና ከቅዱሳት መጻሕፍት ለማስረገጥ የሚሞክር መጽሐፍ ነው። አንድ እዚህ ላይ ከመጽሐፉ ጠንካራ ጎን የምንላቸው ነገሮች ውስጥ በጣም እንድትረዱት የምፈልገው ነገር በሃይማኖት ውስጥ ቀጥተኛ መወራረስ የሚባል ነገር አለ። ያው አንድ ሰባኪ፣ አንድ መምህር፣ አንድ ካህን፣ አንድ ቤተክርስቲያን በየትኛው ማዕረግ ያለ አባት በአውደ ምሕረት ላይ በጽሁፉ ሲናገር ጽሁፉም ትምህርቱም ልክ መሆኑን የምንመዝንባቸው ሶስት መሰረታዊ ነገሮችን መጽሐፉ ለማሳየት ይሞክራል። የመጀመሪያው ሐዋርያዊ ትምህርት ነው ወይ? ይሄ የምንናገረው ነገር የምንሰብከው ነገር በቤተክርስቲያን ውስጥ እየተደረገ ያለው ነገር እንደዛ ካልሆነ ቤተክርስቲያን የጌታ ቤተክርስቲያን እንዳትባል ሊያደርጉ የሚችሉ ሕጸጾች እንዳይመጡ ምንም የሆነ ትምህርት ቢሰበክ ምዕመናን የትኛውንም ትምህርት ቢሰሙ ልክ ነው ልክ አይደለም ለማለት በሐዋርያዊ ትምህርት መዳኘት አለበት። ሁለተኛ ሐዋርያዊ ክህነት የሌለው በነገራችን ላይ በቤተክርስቲያን አውደ ምሕረት ላይ እንዲሰብ ቀኖና ቤተክርስቲያን አይፈቅድለትም። ይሄ ከጉባኤ ኒቅያ በኋላ የተነሱ አበው አበክረው ከሰሩባቸው ጉዳዮች አንዱ ነው። በጣም አበክረው ለምን እና አርጌስ ሌሎች ሰዎች ክህነት ሳይኖራቸው በማስተማራቸው የቤተክርስቲያን ነገረ መለኮታዊ ሐሳብ ተበጥሷል። ይሄ አፖስቶሊክ ሰክሲሽናችን ከእያንዳንዱ ካህን ወደ ሊቃነ ጳጳሳቱ፣ ከሊቃነ ጳጳሳቱ ሲኖዶስ፣ ከሲኖዶስ ወደ እስክንድርያ መንበር፣ ከእስክንድርያ መንበር ወደ ቅዱስ ማርቆስ፣ ከቅዱስ ማርቆስ ወደ ጌታ የሚያደርስ የከበረ ሰንሰለት አለን። በእውነት ክርስቲያን ያደረገን አምላክ ስሙ የተመሰገነ ይሁን። በጣም ደስ የሚል ሰንሰለት ስለሆነ ሶስተኛው ይሄ በነገራችን ዋጋ የሚከፈለው ይሄ ሰንሰለት እንዳይበጠስ ነው። የተግባባ ይሄ ሰንሰለት እንዳይበጠስ ነው። የትምህርታችን ማዕከል የሥርዓት አምልኳችን ማዕከል ይሄ በክህነት የተያዘው ክብር ለሊቃውንቱ እያሉ ነው። ያ ስለሆነ ማለት ነው። ሶስተኛ ሐዋርያዊ ሥርዓት አምልኮ፣ እነዚህ ሐዋርያዊ ትምህርት፣ ሐዋርያዊ ሥርዓት አምልኮ እነዚህ ነገሮች ያላሟላ ትምህርት፣ ያላሟላ ሥርዓት አምልኮ፣ ያላሟላ አገልግሎት ኦርቶዶክሳዊ ነው ማለት ፈጽሞ አይቻልም። ስለዚህ እንዲህ የተጠበቀው ከአበው የተነገረው ለዚህ በጣም ደጋፊ የሚሆነ ከመጽሐፍ ውስጥ የወሰድኩት ግን ሐዋርያው ቅዱስ ጳውሎስ የጠቀሰው አንድ ጥቅስ አለ። በጣም የሚገርም እኛም ብንሆን አለ አንደኛ ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 1 ላይ እኛም ብንሆን እና ሌላ ዓለም የምትፈጥረው ኢየሱስ አለ ይህ ነው እያለች ብትሰብካችሁ፣ እኛም ብንሆን ደግመን አሳስተን ብንነግራችሁ፣ እኛ ብቻ እኮ አይደለንም የሰማይ መልአክ እንኳን ቢሆን የሰበካችሁ የተለየ የተወገዘ ይሁን። ስለዚህ መሰረቱ ያኔ ነው የተጣለ። አሁን እኛ የቆምንበት ክብር ለአምላካችን ይሁንና የቆምንበት መሰረት እዛ ጋር ድንበር ተበጅቶለታል። ስለዚህ አዕማደ ምስጢራት በሚለው ትምህርቶቻችን ውስጥ ትምህርት አስተምሯችን ውስጥ ዝንፍ ማለት የራስን ሐሳብ በቤተክርስቲያን ውስጥ መጫን ፈጽሞ አይቻልም። እኔ ተወልጄ ባደኩበት በአንድ ቦታ የገጠመኝን ነገር ላስታውሳችሁ። በጣም ትልቅ የአብነት መምህር ናቸው እና እኛ የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ገና እዚህ ተምረን ወደ ክፍለ ሀገር ስንሄድ ከኋላ ቁጭ ብለው የምንሰብካትን ደብተር ይዘው ትምህርቱ ልክ ነው ልክ አይደለም እያሉ ትልቅ የተማሩ መምህር ናቸው። ይገመግሙ ነበርና ትንሽ የጎረቤት ንፋስና ምንጭ የተቀላቀለበት አንድ ወጣት
እየቀላቀለ ይሰብክ ነበር እሳቸው ባሉበትና የሉም ብሎ እንደልኩ ከሰበከ በኋላ ዞር አለ። ዞር ሲል የንታ ቁጭ ብሏልና እንዴት ነው የንታ ዛሬ ያስተማርኩት ትምህርት በጣም ልዩ ነው አሉት። በጣም ምንድነው እኛ ከሰበክነ የተለየ ወንጌል ተብሏል አይደል? የተለየ የተወገዘ ተብሏል እና በጣም ልዩ ነው አሉ። እና አንዳንድ ሰው እንኳን አለማወቅ ራሱ በጣም ከግጦ ደማቱ ነው። እና ይወደ ሰዎች ዛሬ ያስተማርኩት ትምህርት የተለየ ነው አሉኝ። ገብቷቸዋል ሐሳቡ? የተለየ ከልዩ ወንጌል እንድንጠበቅ የሚያደርግ መሰረታዊ የሆነ ሰው ማንን እንዴት ማመን እንዳለበት የሚያሳይ ነው። ያም የሚታመነው የተገለጠው እግዚአብሔር ራሱን ገልጦ እኔ ነኝ አለ። መቼ ገልጦ? በነቢያት በኩል ገልጦ በሐዋርያት በኩል። እሱ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ ይሄን ነገር በጣም ጠቅለል አድርጎ አሁን ብዙ ያወራነው ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለአባቶቻችን ለነቢያት በብዙ ጎዳና በብዙ መንገድ ተገለጠ፣ ተናገረ። በኋለኛው ዘመን ግን ሁሉን ወራሽ ባደረገው በአንድ ልጁ በኢየሱስ ክርስቶስ በኩል አለ መጥቶ በጆሮአችን ነው ነገረ መለኮታዊ ሐሳቡን የነገረን። ስለዚህ ምንም ትምህርት በቤተክርስቲያን ቢመጣ አንድ ቤተክርስቲያን ትምህርቴ ልክ ነው ብላ እንድትለካ ያደረጋትና ይሄ መጽሐፍ ሊያሳየን የቻለውና የሞከረው መሰረታዊ ነገር ይሄንን ትምህርት ኢየሱስ አስተምሮታል ወይ ነው የምንለው። መጀመሪያ ማን አስተምሮታል? ኢየሱስ አስተምሮታል። ከዛ እንቀጥልና ሐዋርያት አስተምሮታል ወይ? ድርጊትም ከሆነ ሐዋርያት አድርገውታል ወይ? ትእዛዝም ከሆነ ሐዋርያት አዘውታል ወይ? ጌታ ካላደረገው፣ ካላዘዘ፣ ካላስተማረ ሐዋርያትም እንደዛው ከሐዋርያት በኋላ የተነሱ ከአበው በኋላ የተነሱ ሊቃውንት ካላደረጉት ጉዳዩ የቤተክርስቲያን ስላልሆነ ተቀባይነት አይገኝለትም። ስለዚህ አዲስ ነገር በሰሙ ቁጥር ምዕመናን ቀጥ ብሎ ይሄ ነገር በሐዋርያት ትምህርት ተመዝኖ ልክ ነው ወይ ወደ ማለት ድምዳሜ ያመጣል። ስለዚህ ነገረ መለኮታዊ መሰረቱ ወይም ፋውንዴሽን ቴዎሎጂካል ፋውንዴሽኑ የመጽሐፉ ይሄ ከሆነ ሰው የተገለጠውን እግዚአብሔር ማወቁ ብቻ ወደ መዳን ያደርሰዋል ወይ ስንል ሁለት ጥያቄ ይፈጥርብን። አንደኛ በቀጥታ ላያደርሰው ይችላል። ሁለተኛ አምኛለሁ ብሎ ብቻ መቀመጥ ሳይሆን ለታመነውና ለተገለጠው ሊታመን ለሚገባው ጌታ ምን አይነት ክብር ይሰጣል የሰው ልጅ ከሱ ጋርስ ምን ትስስር ያደርጋል ሲባል ማይረጋት አሉ የቅድስና ሂደት አለ በቤተክርስቲያናችን። ከዛ ውስጥ አንድ በጣም ቴዎሲስ የሚባል ሱታፊ አምላክ የሚባል ነገር አለ። ቴዎሲስ ማለት ከእግዚአብሔር ጋር ህብረት ማድረግ ነው። ቅድስና እየለመድ ኃጢአትን እየተው በክብር ከፍ ማለት ነው። እኔ ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ስላለ ወደ ክርስቶስ ማደግ እደጉ ተብለናል። እና መቀንጨር ገጥሞናል። አሁን እንደ ሀገር እንደ ህዝብ መቀንጨር ምን አይነት የመንፈሳዊ እድገት መቀንጨር። ስለዚህ የመጽሐፉ ጸሐፊ እንደ መፍትሄ በአምስቱ አዕማደ ምስጢራት ውስጥ እግዚአብሔር ራሱን መግለጡን ሃይማኖት ምን እንደሆነ ካስረዳ በኋላ ቀጥታ የሄደው ወደ ጸሎት፣ ወደ ምስጢራት፣ ወደ ሱታፌ ነው። ከጸሎት ደግሞ በጣም መሀል ላይ ጋፕ አለ። በጸሎት ጉዳይ ደግሞ በጣም ጸሐፊው ያነሳው የነቢያትና የመዝሙረኛው የዳዊትን ሐሳብ ሰዎች በልምምድ ወደ እግዚአብሔር ክብር መውረስ እንዴት እንደሚያድጉ ለማሳየት የተሞከረ ነው። ያ ማደግ ምንድነው የሚያመጣው ስንል መዝሙረ ዳዊትን የዳዊትን መዝሙር ከሊተርጂካል ኮንቴክስት አንፃር ነው የምናየው። ካህናት በደንብ ትረዱኛላችሁ። ቅዳሴ ከመጀመሩ በፊት ቅዳሴ ከመግባታችን በፊት ይቅርታ፣ ከመጀመሩ አይባልም። ቅዳሴ አይቋረጥም። ቅዳሴ ጀመሩ አለቀ አይባልም። ቅዳሴ ገቡ ወጡ ነው የሚባለው እና ከመገባቱ በፊት በቅዳሴው በስርዓት አምልኮ ማዕከል ላይ በቅዳሴው ፍጻሜ ላይ የዳዊት መዝሙር አገልግሎት ላይ ይውላል። ይህ ለምንድን ነው ሲባል ሂስቶሪካል ዴቨሎፕመንት ኦፍ ሊተርጂው ሲጠና አብዛኛው ሰዎች በሐዋርያት ዘመን ሐዋርያትም ካለፉ በኋላ ቤተክርስቲያን ኦፊሻሊ ስርዓት አምልኳን በነፃነት ማምለክ እስከምትችልበት ዘመን ድረስ ቅዱስ ቁርባን ለመቀበል ሰዎች አብዛኛው የሚዘምሩት የዳዊትን መዝሙር ስለሆነ እሱ ብቻ አይደለም፣ ከነቢያትም አብዛኛው ክፍሉ ሊመጣ ስላለው ስለ ጌታ በግልጽ የሚያስረዳ ስለሆነ
በማዕድ ዙሪያ የሚደረገው ሰዎች የሚካፈሉትን ማዕድ ያን የከበረ የክርስቶስ ሥጋና ደም ፍንትው አድርጎ ዘማሪው ለማስረዳት በእግዚአብሔር ጸጋ ላይ ሆኖ ሞክሯል። መሞከር ብቻ አይደለም፣ እግዚአብሔር ረድቶትም ግልጽ አድርጎ አሳይቷል። ስለዚህ በቅዱሱ መሠዊያ ዙሪያ ሰዎች ይሰበሰቡና በካህኑ ዙሪያ፣ በመቅደስ ዙሪያ፣ በዋሻ ውስጥ፣ በሰዎች ቤት የሥርዓት አምልኳቸው ማዕከል ትልቁ ዝማሬ የነቢያት ዝማሬ ነው። ከነቢያትም የዳዊት መዝሙር ነው። ስለዚህ አሁን በጣም የተቸገርነው በዩቱብ የሚሸቀሉ ሰዎች ለራስ ምታት መዝሙር 11 ለቁርጥማት መዝሙር እንዲህ የሚባል ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈጽሞ የለንም። አበው ቢችሉ በየንጉሱ በችለው ከፍለው ከሰኞ እስከ ቅዳሜ እንዳለ ከፍለው መዝሙሩ ይጸልያል እንጂ ለሕፃን ልጅ ትንሽ ይለው እንዲህ እየተባለ መዝሙረ ዳዊት አይከፈልምና በጸሎት ከእግዚአብሔር ጋር ኅብረት እንድናደርግ የመዝሙረ ዳዊትን ክፍል በየክፍሉ በመክፈል ማንም ያንን መጽሐፍ ያነሳ ሰው እግዚአብሔርን አውቆ ያወቀውን እግዚአብሔር ደግሞ በጸሎት ጠይቆ ከእግዚአብሔር ጋር ኅብረት እንዲያደርግ የሚያነሳሳ መጽሐፍ ነው። እኛ ባጎደልን እግዚአብሔር ይምራ። አመሰግናለሁ።